ፕሌን ሀቋ ላይ ለመድረስ ነበር ሳሪ አፍሽን ዝጊ መሲ አፍሽን ዝጊ ሲባል የነበረው። የባንክ አካውንቷን ታውቂዋለሽ ውዴ? ወይ በሰዓቱ ማለት ነው የባንክ አካውንቷን በባንክ አካውንቷ ላይ ብር እንዲያለ ነግራኛለች። ስንት ብር? 1500 ድርሃም። እሺ እኔ ላይ ደግሞ 1000 ድርሃም። እሺ አንቺ ጋር 1000 ድርሃም አላት? ልንገርሽ አዳምጪኝ። አሁን እኔ ጋር 1000 ድርሃም ኤቲኤም ላይ 1500 ድርሃም አለ። ከመሞቷ በፊት ቀደም ብላ እኔ ጋር በቪዲዮ ተደዋውለን ነበር። ሐሙስ ዕለት ጧት ተደዋውለን ትንሽ አወራንና እኔ ስራ አለብኝ በኋላ ደውልልሻለሁ ብዬ ዘጋሁባት። እኔ እንደዚህ ነብሷን ታጠፋለች ብዬ አላሰብኩትም። ከዛ እሷ ይሄንን ነገር አስባለች፣ መልእክት ጥፋልኛለች። ያኔ በሚሴጅ ማለት ነው። አንቺ ላይ 1000 ብር አለኝ፣ ኤቲኤም ላይ ደግሞ 1500 ድርሃም አለ። የአሊ የሚባለው ሐዋላ የሚልከው ልጅ የሱ 1500 ድርሃም አለብኝ፣ ክፈይልኝ። የድራይቨር ደግሞ የነሱ ሹፌር አላቸው፣ 2 ሹፌር አላቸው፣ የሟችቱ ማለት ነው። የአንደኛው ሹፌር 215 ድርሃም አለብኝ። ሁለተኛው ድራይቨር ደግሞ 750 ድርሃም አለብኝ። ይሄንን ካልከፈልሽልኝ ነፍሴ ትወስሻለች ብላ ያኔ የሚያለቅስ እንትን አድርጋ ልካልኛለች። ያንን ነገር መቼ ነው ያየሁት? 1 ሰዓት ላይ ጽፋልኝ 3 ሰዓት ነው ያየሁት። ስልኬን ጥየው ነበረ ሞቷን ስሰማ ማለት ነው። አረ 1 ሰዓት ላይ እኮ ተደዋውለናል፣ ከ1 ሰዓት በፊት ተደዋውለናል። ይሄ ነገር እውነት ሊሆን አይችልም። እስቲ ስልኬን ሊየው ብዬ ስልኬን ሳየው ሚሴ ጥፋልኛለች። ከዛ ያው እንደሞተች ነው የጻፈችልኝ። እኔ ከእንግዲህ በኋላ አታገኘኝም እኔ ሙቻለሁ ብላ ነው የጻፈችልኝ። ታለ የጻፈችልሽ የታለ ሀዲያ የታለ? የጻፈችልኝን የሚያለቅስ ነገር የተሰበረ ልብ ነበረውና አጥፍቼዋለሁኝ። አብርሽ ቆይ እኔ ስጠይቅ ሰው ትጠሉኛላችሁ፣ ግን ልጠይቃት ያለበለዚያ ፌድ እዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋሁት ማለት ነው ያለቀሰ የልብ ስብራት ያኔ የሆነ እንትኑ ላይ ማለት ነው ያለቀሰ ነገር ስላለው አጠፋሁት። የእህቷን ስልክ ቁጥር ለእህቴም ደግሞ መሞቴን ንገሪልኝ ብላ የእህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ነው ያጠፋሽው የደለትሽው? ወላሂ እንዲያለ ነው ያጠፋሁት። ለምን ጥያቄ ለምን? እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ደለሽ? አንቺ ነው እኮ የደለትኩት ውዴ፣ ለምን ጥያቄ ሳየው ስለ ልቤ ስለተሰበረ ለሌላ አይደለም። እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮች ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው? ልንገርሽ ውዴ ዋየ ብር መኖሩን ደግሞ አውቃለሁኝ። አሊ 1000 ድርሃም እንዲያለባት አውቃለሁኝ። እኔና አስካል ምንም አይነት ሚስጥር አንቺ ታውቂያለሽ። ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች ወይም ቤተሰብ ያውቃል። ነገ ይሄንን ብር አምጪ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው፣ ለሳራ ሰጠው፣ ለገብሬ ሰጠው የምትዩ? በምን ማስረጃ ነው? አሊ ይመጣላችሁ ለ1000 ድርሃሙን ለምን ይመጣል? አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ። ሲጀመር 1000 ብር አይደለም ብዙ ብር አለ። ወደ 400 ብር ነው አንቺ ላይ ያለ የተባለው። ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው፣ ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል። እንግዲህ አንቺ የኛ ተማሪ ነሽ፣ በእርግጠኝነት የሀቡ ልጅ ነሽ። የሀቡን ፎቶ አድርገሻል። እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች? ታውቂያለሽ። ለምን አጠፋሽ? ውዴ ይኸው ለአሊ ስጪ የተባልኩትን ሰጥቻለሁ። አሊን እኔ እንደሰጠሁህ ለኢባን ቆይ አዲ አንድ ነገር አለ። ለምን አጠፋሽው ነው ለምን አጠፋሽው ነው ጥያቄ። ሜሴጅ ይጠፋል አይጠፋም።
አስካል እኮ ለሰው ራሴን ላጠፋ የሚል ትልልቅ ሜሴጆች አሉ እኮ። ስሚማ ያጠፋሽው መሞቷን ካወቅሽ በኋላ ነው ወይስ ከማወቅሽ በፊት ነው? ላላ ይኸው ያወቅኩት 3 ሰዓት ላይ ድራይቨሪቱ መታ አክባር ሰማሽ ሆይ አለችኝ። የኛ ድራይቨር የኛ ሹፌር የምን አክባር ስላት አስካል እኮ ሞተ ቱርክ ናት። ያኔ ቱርክ እንዲሆነች አውቃለሁ። የሆነ ነገር ተፈጥሯል ቱርክ አለችኝ። ምን ተፈጠረ አስካል አለችኝ። አስካል መሆነች ከዛ ሙታለች ስትለኝ ላ ይሄ ሊሆን አይችልም አልኩና ሩጭ ስልኬን ብድግ ሳደርገው ያመልእክት አየሁት። የዛለታ ሳይሆን ያጠፋሁት በመናግስቱ ጁምአ ነው የደለትኩ። ጁምአ ላሊ ብሩን ሰጠሁኝ። ነሽ ቆይ ጁማ ኦልሬዲ አንቺ ሰምተሻል አይደለ? ሰማሽ መሞቷል። እንዴት የሰው ኑዛዜ ይደለታል? እንዴት የሰው ኑዛዜ ይደረጋል? ይሄ ኑዛዜ ነው ማለት እኮ ነው። እየሰማሽ ትክክል። ጎበዝ ኑዛዜ ማለት ማድረስ መፈጸምም አይደለም የሚገባሽ። ለሚመለከተው ክፍል ትሰጫለሽ። ቤተሰብ አላት እቺ ልጅ ከሻራ ከመንገድ አልመጣችም አይደለ እንዴ? እቺ ልጅ እንዲህ ብላለች ብለሽ ታሳውቂያለሽ። እሷ ጋር ያላት 400 ሺህ ብር ነው። ሀዲያ ጋር ያላት 400 ሺህ ብር ነው። ስለዚህ ልጅቷ የተለየ ነገር ስለጻፈች የተለየ ነገር ስላለች ደልተዋለች ወይም አልደለተችውም። ችግር የለም ሳሪ የት ናት ያለችው? ሎኬሽን ትላክልን ሄደን ሜሴጁን መመለስ እንችላለን። በቃ አፕሊኬሽን ይመለሳል። እንደዛ ነው መደረግ ያለበት። እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው። በተም ሰማይ ቤት ችግር የለም። ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣል። አሁን ሞባይሉ በእጅሽ አለ አይደለ? ወጣ ወረደ ዘቀጠ ተፈለጋችሁ ሎኬሽን እልክላችኋለሁ። እኔ ምን አስጨነቀኝ? እኔ አኳር ይኸውልሽ ሀቢባ ነው። ይቅርታ ማሪ ሀዲያ አዳምጪ። ከፈለጋችሁ የሚባል ነገር የለም። ሳንፈልግ ሳንወድ በግድሽ ህግ አካል ይጠይቅሻል። እናመለክታለን። ምክንያቱም አንቺ ጋር አመልክቱ፣ ችግር የለብኝም። አመልክቱ። አዳምጪ፣ በደንብ አዳምጪ። አንቺ ጋር ብር አለ፣ እሷም እንትን ያለችው ብር አለ። ዛሬ አስከሬኗ መላኪያ ተገይቶ በየቦታው ታቶ እንደዚህ የሚሆነው ብር እያላት ነው። አንድ ሁለተኛ ጥያቄ አለኝ ለአንቺ። አልጨረስኩም ጥያቄ ከይቅርታ ጋር የሟች ስልክ ራሷ ጋር ነው ወይ ሰውየው አምጥቶታል? ሬሳው ጋር ነው። ሬሳው ጋር ምንም አይነት ነገር የለም። እኔ ቱርክ ላይ ያሉት የኔ ቤት የኔ ማዲያምም ቱርክ ነው ያለችው። እኛ ጋር ምንም አይነት አቅራጥ የለም። ሬሳው ጋር ሂዷል ብላኛለች ሴትዮ የደውላ። እኛ ጋር ያንቺ ማዳም እዛው ናት ያለችው? የኔ ማዲያም እና የእሷ ሰውዬ እኮ አጎቷ ነው። የአስካል ሰውዬ አጎቷ ነው። የኔ ሴትዮ አንቺ ስለ ዕቃ ለምን ጠየቅሽ ሲጀመር? እኔ አልጠየቅኩም። እሷ ቃል ለምን እና እንዴ ምን ብላ ነገረች? ምንም በተመለከተ ስለ ሬሳ ሳታወራ ስለ ሌላ ነገር ሳታወራ እቃዋም ምን ዋጋ ነው ለምን አለች? ያሉት በሲ ይኸውልሽ ሙኒት ሰዎቹ እዛው እያሉ እነዚህኞቹ ሰዎቹ ሂደዋል ተመልሰው ወደ ዱባይ ብለው ብር መዋጮ እየሰበሰቡ ነው። በደንብ አዳምጡ ጋይስ። ይሄው አንድ ፖይንት አገኘው። ሮዚ ሰዎቹ ከቱርክ አልተመለሱም ማለት ነው፣ እዚህ ናቸው። እግዚአብሔር ይስጥሽ። ስሚ ፖይንት አገኘው አላገኘው? ቴንክ ዩ። አየሽ ደራችሁ እናንተ ተምትጨቃጨቁ የእሷ ሰዎች መተው ሊሆኑ ይችላሉ። የኔ ሴትዮ አልመጣችም። እንዴ አንድ ቤት እኮ አይደለም ቱርክ ላይ እኮ አንድ ቤት ውስጥ አይኖሩም። እኔ ጠየቅሽን ጥያቄ መልሽልኝማ። ኦኬ ያውም ደግሞ የእሷ ማዳም ካልሆነች ምን ስለ ዕቃ አስነሳት? በምን ሰበብ ካንቺ ጋር ስለ ዕቃ ወይም ስለ ሞባይል ስለ ምናምን ከሬሳው ጋር መሆኑን ተነጋገራችሁ? በምን ሰበብ? ሴትዮ ደወለችልኝ። እንዴት ነሽ? ሰላም ነሽ ወይ? አስካል ጋር አውርተሻል አሉ። ከመሞቷ በፊት እኔ ማውራት የልምኮ ፖሊስ ይዞታል። እናንተ ተማላታችሁ በይ። ቆይ አንዴ ሀዲያ አንቺ የፈለገ ብትይውልሽ ሀቅ እንኳን ቢኖርሽ ይሄ አሳማኝ አይደለም። ማሚ ምን እናረጋለን መሰለሽ? እነዚህ ሮዚ ቱርክ ያላችሁ ልጆች የልጅቷን ስልክ ኮዱን የሚያቅሰው ይፈለግና ወደ ኢትዮጵያ ስለቤቶቿ ነው ምለው ሳይደለት ምንም ነገር ሳይል ስልኳን ፖሊስ ወደ ኢትዮጵያ ነው የሚልከው ከአስክሬኗ ጋር። እህቷ እያንዳንዱን መረጃ ፓስዋርዱ ምኑ እህቷ አስተካክለ ሀቋ ይወጣል የዚች ልጅ ማለት ነው። መሲ ልንገርሽ፣ አሁን ከኤምባሲ ያናገረች ሰው የሰውየውን አድሬስ ይውሰድና የመጀመሪያው ጥያቄ ጠቅላላ ንብረቷ እሷ ጋር ያለው፣ ምክንያቱም እቃ ውስጥ ወረቀቶች የተጻፉ ነገሮች ሊኖር
እኛ የሰጡንን ቅድም ለነመሲ ነገር ያለው ግን ጂጂ ከይቅርታ ጋር ግን ውስብስብነቱን አየሽ አይደል? እኛ ምን ያህል ሀቁ እንዲወጣ እንደጣርን አሁን እየሰማች ከነበረ አዎ አልነበርኩም ትንሽ ወጥቼ ነበር። ግን እኔ እንደዚህ አይነት ነገር እንዳለም ባቅ ኖሮ ነው ያልገባም የነበረ እንደዚህ አይነት ነገር ውስጥ አልገባም የነበረ አይ ዶንት ኖ። ግን አንድ እህት ሞተች ሲባል ማናችሁም ታረጋላችሁ በእኔ ቦታ ብትሆኑ እርግጠኛ ነኝ። ግን ማንም ሰው የሌላት ሰው ማታቅ ሰው ከሰው ሀገር እግዚአብሔር አምኖብን እኛ ላይ አምጥቶ ሲጥል ዝም ብለን ነው ማየት ያለብን። አምኖብን እኮ ነው ይሄ ሬሳ እኮ መጥቶ እኛ እጅ ላይ ወደቀው። እግዚአብሔር ኢማና ቢኖረው ነው ለኛ አይደለ እቺ ልጅ እንደምትሞት እግዚአብሔር ያውቃል። አዎ ግን ጂጂ ከይቅርታ ጋር ከልጅቷ ህይወት በላይ ሀቋን ሊያወጣ የሚችለው ስልኳ ነው። ስልኳ ፓስዋርዱ ሳይከፈት ለቤተሰቦቿ ይላክ። ጂጂ በእናትሽ አይ ስልኳ ማንም ሰው አይወስደውም፣ ፖሊስ ጋር ነው ያለው። ስቲል ዝም ብሎ እኮ አይለቀቅም ውዴ። ቱርክ የአዳሌት አገር ነው የእንትን አገር ነው እንዳይመስለን እንደዚህ እንደምናየው አይደለም። ዝም ብሎ ስለዚህ አስክሬኗ ሲሄድ ቀለበቷ ማተቧ ፓስፖርቷ ስልኳ እንዳለ ይሰጣል። እንደታሸገ ስልኳን ወደ ኢትዮጵያ ላኩት ለእህቷ